እንግዲህ ስለ ሌላ አሁንም አዲስ መረጃና አሳዛኝ መረጃ እየወጣ ነው ማለት ነው። እንግዲህ እውነታው ከማን እንዳለ የምናውቀው ነገር የለም። ቤተሰብ ልጃቸውንም የትም እንዳልደረሳቸውና በቃ ምንም እንደማያውቁ እየተናገሩ ነው። እዚህም እንግዲህ እሷ እንድትወጣ ገንዘብም ሆነ በተለያየ መንገድ እርዳታ ያደረጉ ቤተሰቦች ወጥታለች ይላሉ። ምን ይላሉ? በጣም ግራ የሚያጋባ ነገር ነው እውነት ለመናገር እንግዲህ የምንሰማው እጅግ በርካታ ብር ወጥቷል። ነገር ግን ይቺ ልጅ ምንድነው ጥፋቷ? እንግዲህ ሁላችንም ማሳስቦን በእለቱ ብሩ ሲሰበሰብ ወደውኑ እንደምትገባ ጭራሽ ወር ያልሞላ ጊዜ እንደምትቀመጥ ነበረ ሲናገሩ የነበር። አሁን ግን ጭራሹ ነው አይደለም እንደዛ ሊሆን ይቅርና ልጅቱ እንግዲህ ኩሉ ወጣለች ይላል። ከወጣች እንዴት ነው ቤተሰብ እዚህ ጋር ልጃችን አላየንም የሚሉ ወጣ የት ልትሄድ ነው ጎበዝ? እንዴት ነው በዚህ ልክ ጭካኔ ቤተሰቦቿ ውጭ ማለት ነው። ስለዚህ እነዚህ ሰዎች ልጅቱም አልወጣችም፣ ኦልሬዲ ብሩም ጠፍቷል። እኔ እንደዛ ነው የምለው። ምክንያቱም ፋሲካ የተለያየ ከአሁን በፊት ፋሲካ ቪዲዮ ሰርታ ነበር። ነገር ግን እንግዲህ እና አቡ አሚራም ብዙዎች ፋሲካን ተሳድበው እንግዲህ ቪዲዮ ፕራይቬት እንደሆነ ሁላችንም የምናውቀው ነን ማለት ነው። ፕራይቬት አስደርገዋታል። ለምን እንደዚህ ትያለሽ ብለው ከዛን ወዲህ ግን እሷም አይደለም ስለ ሌላ ቪዲዮ ልትሰራ ይቅርና ለራሷም እንኳን ደህና ቪዲዮ ሰርታ አይተናት አናውቅም ማለት ነው። ምክንያቱም በጣም ብዙ ሰው ባለበት አቡ አሚራ በጣም ጨቅጭቆ በጣም ሰድቧታልምም አዋርዷታልምም የማይባል ነገሮች ሁሉ ነበር ሲላት የነበረ። ኢቭን እንኳን ልጅ ታሞብኛል ሐኪም ቤት ነኝ እያለችው ውሸቷን ነው እስከ ማለት ነበር የደረሰ። ከዛን ወዲህ ግን እንግዲህ እሷ ምንም ነገር ያለችው ነገር የለም። ግን እሷ ነበረች ወደ ሚዲያ ምታት ሁሉም የተረባረበ እንግዲህ በስደት ላይ ያለው በአረብ ሀገርም በኢሮፕም ያለው ተረባርቦ ነበር ማለት ነው። ምክንያቱም ይቺ ልጅ ወጣት ናት። 11 አመት ማለት እስር ቤት በጣም ከባድ ነው። በጣም ያሳዝናል እውነት ለመናገር እንደ ሰውኛ ካየ ነው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዛ በያላችሁበት የዓለም ዳርቻ። ዛሬም እንግዲህ እንደተለመደው በአዲስ ቪዲዮ መተናል ማለት ነው። የሚያሳዝን ቢሆንም እንግዲህ ሁላችሁም እንግዲህ ይህ መረጃ ይመለከታችኋል ብዬ ተስፋ አደርጋለሁ። በተለይ በስደቱ ዓለም እኔ በጣም እየተወዛገብኩ ነው። የሚገርማችሁ በተለያየ ጊዜ በየኮመንቱ የሌላ ጉዳይ ምን ደረሰ የሌላ በተለይ ቲክታክ ላይ በጣም ብዙ ኮመንቶች አለ እውነት ለመናገር ሌላ የሚል ኮመንቶች ማለት ነው። እና እንግዲህ የተለያዩ መረጃዎች እየወጡ ነው ማለት ነው። እውነት ለመናገር በጣም ያሳዝናልን፣ በጣም ያሳፍራልን። በዚህ ልክ ኢቭን እንኳን እነዚህ ብር ያሰበሰቡት እና አቡ አሚራ ነምን ብዙዎች ነተሻረርጌዎች በርካታዎች ወጥተው ራሱ በስርዓት ራሱ መናገር አልቻሉም። አንዳንድ ሰው ሲጠይቃቸው ትወጣለች በዚህን ወር በዚህን ምናምን እያሉ አለባብሰው አረሳስተው እንጂ የሚሄዱ ምንም ነገር መፍትሄ እየተናገሩት ነገር የለም። የተሰበሰበው ብር ቀላል አይደለም። አስባችሁታል? እጅግ በርካታ ብር ነው። እንግዲህ ከዚህ ስብሰባ ብር ሁሉም የአረብ ሀገር እህቶችም እንዳሉበት ተስፋ እናደርጋለን። የአቅማችን እንግዲህ ሁሉም የአቅሙን እንትን ይላል አይደለ? ስለዚህ እንግዲህ ይሄ ብር ሁሉም ነጻ አይደለም የሚያመጣው እየለፋ ነው የሚያመጣው እየደከመ። ነገር ግን እቺ የወጣት ልጅ ስንት የሚጠበቅባት ልጅ 11 አመትም ሲበዛ ነው። ስለዚህ ስደትን ያየ ስደት እንትን ሲል የእናቶች የአባቷ መንባም እንትን ሲል ብዙዎች እንግዲህ ካላቸው እየሞነጨቁ ነበር የሰጡ። ነገር ግን ይቅርታ ውጤቱ እየተጠበቀ ነበር ማለት ነው። ውጤቱ ግን እንግዲህ ምንም ነገር የሰማነው ነገር የለም ማለት ነው። እና አሁን እንግዲህ ደግሞ በጣም የሚያሳዝን ቪዲዮ ሲንሸራሸር አይቼ ነው እውነት ለመናገር እኔም ቪዲዮ መስራት የተገደድኩት እንጂ እኔ ቪዲዮ መስራት አልፈልግም። ምክንያቱም እኔ ማን ሲሰማኝና ነው እኔ ቪዲዮ መስራ። ነገር ግን በቃ መስራት አለበት። እና እንግዲህ የሆነ ቪዲዮ እንግዲህ ሌላ እንደወጣችና ቤተሰቦቿ ጉድ እኮ ነው እንደማይሆን ነገር ነው የምትናገሩ ሰዎች ግን ትክክለኛ ሀይ ብሏቸው አይሰራም። እና ሌላ ወታ ቤተሰቦቿን አትፈልጋቸውም ለማለት ነው ወይስ ምንድነው? እኔ ሊገባኝ አልቻለም። ቤተሰቦቿን አትፈልግም ብላችሁ ልትሉ ፈልጋችሁ ነው ወጣ? እንደው አይደብራችሁም ብትወጣ ሲጀመር ማለት ነው። ሌላ በነገራችን ላይ አልወጣችም፣ እስር ቤት ናት። ባይዘው እንግዲህ ብሩም የሚጥፋባችሁ ምንም አይጥፋባችሁ። ምክንያቱም እናንተ የሚዲያ ሰው ስትባሉ በጣም ሌባዎች ናችሁ ማለት ነው። በጣም ብር ታባክናላችሁ። ይህንን እንርዳ ይህን እያላችሁ አሁን ለምሳሌ ቤተሰቡን አይታችሁታል። እንትና ይሄ ማን ነበር? አይመኒታ እንግዲህ የሰራውን ስራ አይታችሁታል። መታ እንግዲህ ስታዋርደው ነው ብሩን ቶሎ ብሎ የሰጣት እንጂ መስጠት አልሰጠም ነበረ። ስለዚህ እንዲሁ ታዋቂ የምትሆኑ ሰዎች በጣም ግፈኛ ናችሁ እውነት ለመናገር። የምሰሩት ግፍ ራሱ ግፍ አይደለም በእውነቱ ከምር ምንም ማሰብ ራሱ የሚባል አቁማችኋል። በሰላም ነው ግን
የሰው ገንዘብ እንግዲህ ለማንም እንደማይጠቅም እናውቃለን። እንግዲህ በጣም የምታለቅስ በጣም የምታሳዝን እናት እንግዲህ እስከ 4 አመት ሙሉ እሱ ሰርጉን እየሰረገ አንዴ ዱባይ አንዴ ብን እንደፈለገው እየሆነ ለሚስቱም ስጦታ እየሰጠ ያው እንትን ብለናል ማለት ነው። እያየነው ነበር። ነገር ግን በጣም ይቺ ሴት በዚህ ልክ ወጣ በጣም ነበር እያሳዘነችኝ እና ምን ልላችሁ ፈልጌ ነው እዚህ ሚዲያ የምትጠቀሙ ሰዎች በጣም አይምሯችሁ አይሰራም፣ ትክክለኛም አይደለም። የምትሰሩት ስራ ሁሉ ጥሩ አይደለም። ለሀየር ስሩ። እውነቴን ነው የምላችሁ፣ ለሀየር ነው መስራት ያለባችሁና እንግዲህ ያንን ብር እንግዲህ ግማሹን ቢሆንም ሰጥቷታል ማለት ነው። ባይዘው በባንክ ምንዛሬ ነው የሰጣት። ሶ ግን በጣም ያሳፍራል። ምን በጣም ያሳዝናል። እና ምን ልላችሁ ፈልጌ ነው እነዚህ ሚዲያ የሚሰሩ ሰዎች ግማሹ ብር ለራሳቸው ነው የሚሆን እንጂ ለተቸገረ አያደርሱትም። የሆነት እኛ ዝም ብለን ነው በቃ ከሌታ መብር አዋጡ ከሌታ መብር አዋጡ ስንባል ብራችን እያወጣን የምንበዘብዝ እንጂ ምንም ነገር ቁም ነገር ላይ አያውሉትም ብዬ ነው ተስፋ ማድረግ እውነት ለመናገር እና እኔ በጣም ነው የተሰማኝ፣ በጣም ነው ያዘንኩት። ስለዚህ ሁሉም እንግዲህ እና አቧሚራም አሉ እነ ምንም አሉ። ስለዚህ ስለሌላ ሁሉም ሀሳብ መስጠት አለበት። የምታስታውሱ ከሆነ እንደውም አንድ ሰሞን ሙድ እየያዙ ነበረ። አቧሚራ ርስቴስት ገዛበት እያሉ የጀማ ሳይሆን አይቀርማ። ምክንያቱም አቧሚራ ርስቴስት ገዝቶ እንግዲህ አትረቦ ሊሰጥ ከሆነ እንግዲህ እና እሱ እኮ ነው በብዛት እንግዲህ ፋሲካን በጣም ነው የሰደባት፣ በጣም ነው የተናገራት። ፋሲካ ማርያምን በዚህ ልክ በጣም አይገባትም። ለፋሲካ ይሄ አይገባትም። ምናልባት ጥፋት ቢኖርባት እንኳን ስልኩ አለው በውስጥ ደውሎ ነበር መጠየቅ ያለበት። ግን 2000 ምናምን ሰው ባለበት ነበር ፋሲካን በጣም በቃ እሱ ገንዘብ እንዳለው ሀብታም እያጫወተው በቃ እኔ ጠበቃ ቆሜ እንደዚህ ልበል አለቃትም ገለመሌ እያለ አቧሚራ ብዙ ነገር ነበር ሲል የነበረ ማለት ነው። እና ከዛን ወዲህ እንግዲህ ፋሲካ በእንደዚህ አይነት ነገር መልስም ምንም ሆነ ሀሳብ መስጠት አልፈለገችም ማለት ነው። ዛት ሚንስ አይደለም ለነሱ ቪዲዮ ለመስራት ይቅርና ለራሷም እንግዲህ ቪዲዮ እየሰራች አይደለም። ምክንያቱም ያው እንደምታዩት ያኔ ስለተናገሯት ከዛን ወዲህ ትተዋለች እና በጣም ያሳፍራል፣ በጣም ያሳዝናል። የነዚህ እናቶች አምላክ የነዚህ አባቶች አምላክ እንባ ይፍረድባችሁ። እውነቴን ነው የምላችሁ። ልጃቸውን ለማየት ጓጉተው እንደዚህ እናንተ እያጓተታችሁ ብሩ ተሰብስቦ ካለቀ ምንም ችግር የለውም፣ የእውነት ትወጣለች። ግን ማንም እንትን የሚል ነገር የለም። የሳውዲ ሕግ ከባድ ነው ምናምን ለምትሉት እነሱ ብር እንዲከፈላቸው ፈልገው ነው በመጀመሪያ ብር የተሰበሰበ አይደል? ብር ከተሰበሰበ ሳውዲ እንዲ ነው ወይ ትገደላለች ወይ ምርጫ ይሰጣል። ስለዚህ ምርጫው ደግሞ ብር እንደሚሰጥ ነው። በቃ አለቀ። እና ይሄን ያለ አመት በወር እንደምትወጣ ነበር የተነገረ። ነገር ግን እንጂ አስባችሁታል? አመት ኦልሬዲ አልፈዋልና የሰው ገንዘብ ብቻ መሸከፍ ማፊ ፋይዳ በጣም ነው የሚያስጠላው። ለማንኛውም እንግዲህ ጊዜ ያስፈታት ነው የሚባለው። እኛ ምንም ብናወራ እኛን ማንም የሚሰማን የለም ማለት ነው። እና ያው ለዛ ነው። ለማንኛውም ሰላማችሁ ብዙ ትትረፍረፍ ይበልልኝ ውዶቼ፣ ማሮቼ፣ ፍቅሮቼ ብላለች ሀቢባና እንግዲህ ነገ ሐሙስ ነው። መልካም ሐሙስ፣ መልካም መጠግረር ብለናል። እንግዲህ ሐሙስ ስራ ይበዛል። በነገራችን ላይ ሁሉም ቦታ ላይ ምንም ማድረግ አይቻልም። ካልደፈረሰ አይጠራም የሚባል ነው ምናምን ነው ወይስ ይሁን ለበጎ የሚባል ነገር አለና ለዛ ነው። ለማንኛውም እግዚአብሔር ያበርታን ነው የምለው። ሁላችንም ፈጣሪ ያበረታናል። ሀገራችን ኢትዮጵያን ሰላም ያርግልን። ጦርነት ሁሉም ነገር በቃ ይበለን። ለማንኛውም እንግዲህ እናመሰግናለን። ቪዲዮን ተው ቪዲዮን ይውልኝ። ወይኔ ቪዲዮን አላይም አላችሁ እናንተ ክፉ ሁላ ማለት ክፉዎች ክፉ ቆይ ወይቼ ለብታፋምሱኝ እኔም ማለት ነው። ወይኔ እንቅልፌ መጣ። ዛሬ ቀን አልተኛውም እንዴ? እና ይሄ ነው። እንወዳችኋለን እና ከብራችኋለን። ሰላማችሁ ብዝት ይበልልን። ቴንኪው ኤቭሪባዲ ጋይሶች።